ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? አይን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደውም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውንና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው እንግዲህ መድብልና ኤፍራታ እንግዲህን ኤፍራታ መድብልን እንግዲህን አግዥኝ እርዳታሽ ያስፈልገኛል ብሏት እሷም እንግዲህን ያው በገንዘብ ስም ማትደራደረው ልጅ እንግዲህን እሺ ብላ በሀሳቡ ተስማምታ ያው ልትረዳው ፈቅዳ ነበረ። መድብል እጠብቅሻለሁ ብሏት ነበረ። እሷም በተነጋገሩት መሰረት ያው ኤፍራታ እንግዲህ ካሌብ ሞሲሳ ጋር ደውላ ዝና ያለበትን እኔ ያሳያችኋለሁ፣ ከዛ በፊት ግን ህፃኗን ልጅ ልቀቋት፣ ምሳሌ ልቀቋት በማለት ደውላ አናግራ ነበረ። እና መድብል እንግዲህ እየተከታተላት ነበረ። እሷም በየጎዳና ላይ እየሄደች እያለ አግተዋት ወደ ይዘዋት ሄደዋል ማለት ነው። መድብልም እየተከተላት ነበረ። ግን ከሚገርመው ነገር እነሱ ቀድመው ከመኪናው አውርደው አስገብተዋታል ማለት ነው። እሱ ደግሞ መኪናውን ነው እየተከተለ ያለው እና መኪናውን እንግዲህ እየተከተለ ያለ ያው ኤፍራታ ያለችው ሌላ ቦታ ነው። መድብል እየተከተለ ያለው ሌላ ቦታ ነው ማለት ነው። እውነት ግን በጣም ነው የሚያሳዝነው ማለት እኔ እንጃ ማለት በቃ ሁሉንም ሰው እኮ ጨርሰው ታግቱ ማለት ነው። ምሳሌ ደግሞ ያው በባለፈው ክፍል እንደተመለከትነው ራሷን ስታ ወርቃ ነበረ። ዛሬ ላይ ወደ ሐኪም ቤት ይዟት ሄዷል ማለት ነው። ያው እንግዲህ አለቃቸው ጋር ደውሎ ልጅቷ ራሷን ስታ ወርቃለች ሲለው ያው ተመስገን ነው መቼም ወደ ሐኪም ቤት ይዘዋት ሄደዋል። እኔ እንኳን ትሞታለች ብዬ እውነት በጣም ፈርቼ ነበር። በእርግጥ ካራክተር እንደማይሞት እርግጥ ነው፣ ግን ደግሞ አንዳንድ ፊልም ላይ ያው ይገላሉ እና ምሳሌ በቃ አሁን ላይ ሞተች ምናምን ነበር ያልኩት። መድብል ያው ለቅድስት እንግዲህ ምሳሌ ትመጣለች ብሎ ስለነገራት ያው ኤፍራታ ደግሞ እቺ ቅድስትዬ በጣም ደስ ብሏታል ምናምን በቃ ዛሬ ምሳሌ ትመጣለች፣ ዛሬ ከኛ ጋር ነው የምታድረው፣ እራት የምትበላው ከኛ ጋር ነው ብሎ እንግዲህ መድብል ስለነገራት ቤቱን በጣም ጽድት አድርጋ ምናምን በቃ እሷ የምትወደው ምግብ አዘጋጅታ ፏ አድርጋ ቤቱን እንግዲህን በተለየ ሁኔታ እየጠበቀች ነው። እና ዳጣና እንግዲህን ብሩክ ዳጣና ሞገስ ወደ ቤት መጥተው ነበረ። እና ዳጣና ሞገስ ወደ ቤት ሲመጡ እንግዲህን ቤቱ ፏ ብሏል። እንዴ ቅመም የምን ተገኝቶ ነው ምናምን ይሏታል ማለት ነው። እና እንዴ አታውቁም እንዴ ዛሬ እኮ ምሳሌ ትመጣለች ምናምን ትላለች ማለት ነው። እንደዚህ ሲሉ እንግዲህ በጣም ይደነግጣሉ። እንዴት ምናምን አሉ። እንዴ አልነገራችሁም እንደ መድብል ዛሬ ትመጣለች ብሎኛል እና ለዛ ነው። እንዴት ነው ቤቱ ምን ጎደለው? ምን የጎደለው ነገር አለ ንገሩኝ እስኪ እያለች እንግዲህ በጣም በደስታ የሆነት ግን በጣም ነው ያሳዘነችኝ የሆነት እና ነገር ስትላይ ምንም የጎደለ ነገር የለም ይላታል ማለት ነው። እና ግን እንዴት ነው ማለት እንዴት ኤፍራት ማለት ምሳሌን እንዴት ነው የሚያስለቅቃት ሲል እንጃ ግን እንዴት አልነገራችሁም? ለነገሩ ለኔ ማታ ነው የነገረኝ ትላለች። ከዛ ዳጣ እንግዲህ ነው የተመታች። ማታ ማለት የት ነው የነገረሽ? ክፍል ነው ወይስ ኪችን ነው ምናምን ትላለች። ወይ አንቺ ደግሞ ትላለች ማለት ነው። እንግዲህ ኤፍራ እቺ ቅድስትዬ ማለት ነው። ሞገስ እንግዲህ በቃ ታያት እሷ ዝም ብላ ነው። ለማንኛውም በቃ እኛ እንሄድ ምናምን ትላለች ዳጣ ማለት ነው። አውድ እንሄድና ሞዚህን ዝናን ማናዘዝ አለብን ይላሉ ማለት ነው። አንቺ ደግሞ ከውጭ ሆነሽ ትፎክሪያለሽ፣ እዛ ስትሄጅ ደግሞ የሆነ አይጥቶኛለሽ ብቻ እንደዛ ይላታል ማለት ነው። የሞገስ ምንድነው ዝንጀሮ የራሷ ቅጣ ይታያት ነው የሚባለው። እና እሱም እንግዲህ ሰው ሆነና በዳጣ ላይ አሾፈ ማለት ነው። እና እንደዛ ምናምን ሲል በቃ እኔም ልሄድና የሉላን እንግዲህ ምሳሌ የሚለቋት ከሆነ በምላሹ እንግዲህ እሱን ሊፈታላቸው ነው። ስለዚህ ከመለቀቁ በፊት እኔም ሉላን ላስፈታ በማለትም ሞገስ እንትን ይላል። ኤፍራ በዚህ ጊዜ እንግዲህ ቅድስትዬ እንዴ ሉላም ታስራለች እንዴ? አይ እንደዛ አይደለም ማለቴ የፍቺ ወረቀቱን ማለቴ ነው ይላታል ማለት ነው። እንደዛ ነው እንደዛ ነው ምናምን ይላታል ማለት ነው።
አይ እሺ በቃ እንደዛ ከሆነ ይላሉ። እና ግን ምሳሌ ስተመመጣ ሲያትጠብቋትም ስትላቸው ምንም ችግር የለውም ምሳሌ እውነት ዛሬ የምትመጣ ከሆነ እንመጣለን ምንም እንዳታስቢ ምናምን ይላታል ማለት ነው። እሷም እሺ በቃ ትልና እንግዲህ ክን ትሸኛቸዋለች። ማህሌት ደግሞ እንግዲህ ክን በጎን ብሩክም የለ ሞገስም ይሄ ዝናም የለ። ስለዚህ ከኔ ብር አሁን ከማን ነው የምቀበለው? ኤፍራታን ብትሆንም ስለ ወደፊት መኪና ይኖረኛል ቤት ይኖረኛል ስላልኳን ነው እንጂ ያስቀመጠችኝ እንደማታስቀምጠኝ ግልጽ ነው። አሁን ምንድነው የማደርገው? እድሜ ልኬን መሮጥ አንድ ክፍል ውስጥ ማደር በጣም ነው የሰለቸኝ። ምንድነው የማደርገው እያለች በጣም እየተጨነቀች ነው እንግዲህ ግን እና እየተጨነቀች እንግዲህ ግን አሁን አንድ አማራጭ ነው ያለኝ። እሱ ምንድነው? ካሌብ ነው። እሱም መቅረብ አለብኝ። እሱስ ደግሞ ምን አይነት ሰው ይሆን? ጥቁር ይሆን? ረጅም ይሆን? ቀይ ይሆን? ወይስ እንደዝና ይሆን? እያለች እንግዲህ ግን በጣም እየተጨነቀች ነው ማለት ነው። እናም እንደዛ እንግዲህ ግን እየተጨነቀች እየተጠበበች እያለ በመካከል ካሌብ ሞሲሳ ይደውልላታል። ሲደውልላት እህትሽ ነች ዝናን ያስያዘችው ሲል አይ በፍጹም ዝና ስለ ዝና የምታውቀው ነገር የለም ስትል እየተከራከርሽላት ባልሆነ አሁን እኛ እሷ አሁን በእኛ እጅ ነው ያለችው። ይኸውላችሁ እሱ አሁን ለራሳችሁ ስትሉ ዝና ያለበትን ቦታ መፈለግ አለባችሁ እና እንደ ዮሐንስ አንገቱን ቆርጬ ሳልክልሽ ይላታል ማለት ነው። እሷን በጣም ተደነግጠና በጭራሽ እንደዚህ አይሆንም እሷ አታውቅም፣ እንደውም እኮ ዝናን ይዘው ሲሄዱ እሷን ቤት ነው ጥለዋት የሄዱት ትላለች ማለት ነው። ነገርኩሽ ለማንኛውም እኔ ያሳይሻለሁኝ እነግርሻለሁ ብሎ እንግዲህ ኤፍራታ ያው ያወራችውን ነገር ለማህሌት ያሰሟታል ማለት ነው። ማህሌት እንግዲህ ግን ያለችበትን እንነግርሻለን መጥተሽ ታያታለሽ ምናምን ይሏታል እና ሄዳ እንግዲህ ኤፍራታን ታያታለች ማለት ነው። ቆይ ምን ውስጥ ነው ያስቀመጡሽ? ቆይ ምንድነው ያደረግሽው? ቆይ አንቺ እንዴት ነው በዚህ ልክ ልትዳፈሪ የቻልሽው? ምናምን ትላታለች ማለት ነው። እውነት ያመድ ብል ይሄን ያህል ብር ሰጥሻለሁ ብሎሽ ነው ምናምን ሲላት እንግዲህ ግን እባክሽን እኔ ምንም የማውቀው ነገር የለም ከጎዳና ላይ ነው አግተው የወሰዱ ትላታለች ማለት ነው። ማለት ያው እንዳወራሽ አውቃለሁኝ መድብል ይሄ ዝናን ያለበትን አሳያችኋለሁ በምላሹ ምሳሌ ልቀቋት ብለሽ ያወራሽውን ሪከርድ አሰምተውኛል ትላታለች ማለት ነው። እሷም እንግዲህ ግን በፍጹም እኔ እንደዛ አላደረኩም እያለች ነበረ። ሪከርዱን አሰምተውኛል ትላታለች እና አሁን እውነት ዝና የት ነው ያለውን ተናገሪ ቀጥ ብለሽ ይዝና አሳያቸውና ከዛ ይፈቱሻል ስትል እኔ አላቅም ትላለች። የምር አታቂም? አሁን የማውቀው ነገር የለም ትላለች። እንደዛ ከሆነ እኔ ምንም የምረዳሽ ነገር የለም። ቆይ ቢያንስ እንኳን በገንዘብ አትደራደሪም እንዴ ምናምን ስትላት እንግዲህ ግን ጠጋ በይ ትልና ኤፍራታ አጀሬት በጣም ብዙ ብር መድብል እሰጥሻለሁ ብሎኛል ስትል እንግዲህ ግን አንቺ እኮ ስትኖሪ ነው እኮ ብሩን የምትበይው አላለችም? አይ ማህሌት በነገራችን ላይ ሁሉም የየራሳችን ስራ የማይታየን ነገር በጣም ይገርመኛልና አሁን ማህሌት ማለት አሁን ማህሌትም እንደዚህ ካሁን ኤፍራታን አንቺ እኮ ስትኖሪ ነው ገንዘብ እምበየው አለች እና እንግዲህ እሷ ገና ላላገኘችው ነገር እንደዚህ እየኳተነች እያለ እንግዲህ ማን በነገረልን እና እንደዛ እንግዲህ ስትላት ማለት ነው። እንዴት እንደዚህ ታደርጊያለሽ? ደግሞ እሱ ከየት አምጥቶ ነው የሚሰጥሽ ምናምን ትላታለች እና ባክሽን ማህሌት ርጂ ምናምን ስራ ቦታ ደግሞ እንዲያባረሩኝ አሟት ነው ምናምን በይልኝ ምናምን ትላታለች ማለት ነው። እንግዲህ እኔ ቻልኩ ትን ያህል እረዳሻለሁኝ እያለቻትም እንግዲህ ከን ማህሌትም ትታት ትሄዳለች ማለት ነው። በጎን እንግዲህ ከን ይሄ ምሳሌ እንግዲህ ከን ሐኪም ቤት ወስደዋት መጥቶ ያው ወደ ቤቱ ሰዴ ትለዋለች። ምሳሌ ምስኪን ስትል አይ ወደ ቤት አትሄጂም፣ አሁንም ይሄ የምወስድሽ ወደ ክፍልሽ ነው እና እኔ የምልሽን ነገር የምታደርጊ ከሆነ ምንም ነገር አናደርግሽም፣ ግን ብቻ እኛ የምንልሽን ነገር አድርጊ ይላታል ማለት ነው። እሷም እናንተ የምትሉኝን ነገር በፍጹም አላደርግም ብላቸዋለች። እንደዛ ከሆነ ትቀጫለሽ እያላት ነው እሱ ደግሞ እና እንደዛ እንግዲህ ሲላት አጎቴ አይለቃችሁም ይቀጠቅጣችኋል ምናምን እያለች እንግዲህን ትምህርት እንዴት ዛሬ አስቀረኸኝ ወደ ትምህርት አልሄድም ወይ ስትል አይ አትሄጅም ወደ ትምህርት ቤት እሱን ክፍልሽ ስንሄድ ነው የምንነጋገረው ይላታል ማለት ነው።
ሞገስ እንግዲህ ከን መድብልን እንዴት እንደዚህ ታደርጋለህ? በምንድን ነው እንደዚህ እኛን ሳታማክረን ልታደርግ የቻልከው ምናምን ሲለው እንግዲህ ከን የሆነ ስህተት ተፈጥሯል ይላል ማለት ነው። እና ያው እንግዲህ ሚስጥሩን ከተናገርኩኝ አይሳካልኝም የሚለውን ሀሳብ ይዞ ነው እንግዲህ ከን ያው መድብል ኤፍራታ በነገራችን ላይ በነ ካሌብ እጅ ውስጥ እንደሆነ ምንም የሚያውቀው ነገር የለም። ምክንያቱም ያው አላየም ማለት ነው። ግን ማለት እዚህ ጋር መድብል በጣም ነው ስህተት የሰራ ኤፍራታ ነው ጥምድ ውስጥ ነው ያስገባት ለሁለተኛ ጊዜ ማለት ነው። ቅድስትዬ እንግዲህ ያው እየጠበቀች ነው ትመጣለች ብላ ማለት ነው። እና እየጠበቀች እንግዲህ መድብል ይመጣል፣ ኤፍራታ እንግዲህ ትደበቃለች ምስኪን ሰርፕራይዝ ለማድረግ ማለት ነው። እና ኤፍራታ እየጠበቀች ነው ምሳሌን ይዤልሽ እመጣለሁ ስላልኳት እና ምንድነው የማደርገው ሁሉም ነገር አልተሳካልኝም እያለ እያዘነ ነው። የሆነ ግን ከልቤ ማለት አሳዘነኝ እውነት። እና ውድና የተከበራችሁ የቻናሌ ቤተሰብ እስከዚህ ድረስ ነው ይዤላችሁ የቀረብኩት። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።